ነጃት ሞቷል። ሰዎች በመልክ ይመሳሰላሉ። ራስሽን አረጋጊ። አምላኬ ሆይ እርዳኝ እያበርኩ ነው እንዴ። እህት ፊዳን ደህና ነሽ? ለምንድን ነው ፊትሽ የረጠበው? አልቅሰሽ ነው እንዴ? አታስቢ የኔ ጣፋጭ፣ በጣም እየሞቀኝ ስለሆነ ፊቴን በቀዝቃዛ ውሃ ታጥቤ ነው። ደህና ነኝ። በዛ ላይ ደግሞ አሁን በጣም ደህና ሆናለሁ። ለምን እንደሆነ ታውቃለህ? ለምን? ምክንያቱም አሁን አብረን ተረት ተረት እናነባለን። ደስ ይላል። ታድዬ የትኛውን መጽሐፍ ነው በጣም የምትወደው? ህልሜ እውን ከሆነ የሚለው ነው አይደል? ና የኔ ውድ የልደት ድግስ ላይ ሄደህ ታውቃለህ እንዴ? አውቃለሁ። ድግስ የሚደረገው አዲስ እድሜ ለማክበር ነው። በተለይ ጣፋጭ ኬክ መብላትና ስጦታዎችን መስጠት ልደት ላይ የግድ ናቸው። በብዛት ሰዎች ከዚህም ከዛም ጋር ይሯሯጣሉ። የማይታወቀው ባለ ልደቱ ልጅ አዳዲስ ስጦታዎች ይሰጡታል። ይህን ደግሞ በደንብ የምታውቅ ከሆነ ከዚህ ቀደም ብዙ የልደት ዝግጅት ላይ ሄደሃል ማለት ነው። መርት ወዴት እየሄድክ ነው ልጄ? በመመለስ ዝም ብዬ ነው ደስተኛ የሆንኩት። አንድም ቀን ቤት ተቀምጣ አታውቅ። ሰፈሩን ዞር ዞር ብዬ ላይ ነው ናፍቆኛል። አንተ ልጅ ስታይኝ ልጅ መስልሃለሁ? ምን እንደናፈቀክ በትክክል አውቃለሁ። እማ ስለዚህ ነገር ከአንቺ ጋር ማውራት ሰልችቶኛል። ከአሁኑ አሴን ብለምጃ ጥሩ ይመስለኛል። ምክንያቱም በቅርቡ ሚስቴ ትሆናለች። ፈጣሪ ጠብቅ። ማለቴ የጣፈንታ ጉዳይ ነው። ጣፈንታ የሷ ናት እና አንቺ ደግሞ ይህን በጸጋ መቀበል አለብሽ። ይሄኛው በጣም ነው የሚያምረው። አዎ በጀርባ በኩል እየጠበቁሽ። ደህና ነሽ? አዎ ደህና ነኝ። መድኃኒት ማዋጫ ሰዓቴን ሞልቼ ነበር እና ሲጮህ ድንገት አስደነገጠኝ። እላይ ነው ያስቀመጥኳቸውና ስመለስ መርጣለሁ። ያውች ምስኪን ልጅ ብቻዋን እየደከመች ነው። ማለቴ በጣም ተዳክማለች። መርት ድምጽ እንዳታሰማ። በዚህ እድሜያችን እኮ እንደ ህፃናት እየሆንን ነው። ስልክሽ እኮ ዝግ ነው። ባትሪ ዘግቶብኝ ነው። አንቺ ደግሞ ለምንድን ያበጠው? አልቀሰሽ ነው እንዴ? ምንም አይደለም ውዴ፣ አያሳስብህ። ምንም አይደለም ስትይ እባክሽ ንገሪኝ፣ ምን ሆነሽ ነው? እናቴ ናት። ያው ስራው እንደማልቀበለው አልነገርኳትም። ፈጣሪ ትዕግስቱን ስጠኝ። እሺ አሁን ራስሽን አታጨናንቂ። ሁሉንም ነገር እንወጣዋለን። አሁንስ ማበዴ ነው። አቤት አለቃ። ደህና ነኝ አለቃ፣ ውጪ ነኝ። እሺ ይቻላል። ለምን አይሆንም? እሺ አሁኑኑ እመጣለሁ፣ እንገናኛለን። አለቃ አሻር ነው የደወለው። የምናየው መጋዘን አለ። እንደሱ ባዘኔት አትኝ እባክሽ። ትንሽ ብቻ ጠንከር በይ። ሁሉንም ነገር አስተካክሏለሁ፣ እመኚ። ስልክሽ ደግሞ ሁሉም ክፍት ነው፣ እደውልሻለሁ። እሺ ክፍት አድርጊው፣ እደውልሻለሁ። እሺ ከሆነ ሰው ጋር እያወራሽ ነው? የሆነች ድመት ዝም ብላ እየጮች አላስተኛ ብላኝ ነው እማዬ። ምን አይነት ድመት ናት? እስቲ እኔም ልያት። ቆይ እማዬ እንደሱ አታድርጊ። አንቺም እንደሱ ባታደርጊስ ልጄ ምን ትያለሽ? ልክ ሁሉም ነገር መስመር አስይዘናል ብለን ተመስገን ብለን ተመቻችተን እንደተቀመጠ ያ መናጢ መቶ ተመልሰሽ ወደዛው ጉዳይ ገብተሻል። ምን ይሻልሻል ልጄ? እማዬ ያ የምትይው ሰማለሁ። ስሙን ሰይጣን ይጥራው። ስሙም ሆነ እሱ ከዚህ ምድር ላይ ይጥፉ። ደግሞ አይንሽ ላይ አሁንም ኪያር ወይም የሆነ ነገር አድርጊ። አይንሽ አብጦብሻል።
በዚህ ሁኔታ ወደ ስራ ቃለ መጠይቁ ከሄድሽ እርሹ። እሺ በይ አሁን ተኚ። በጣም ብዙ ስራ አለብኝ አልችን። አንተን የማስተናግድበት ሰዓት ላይ አይደለም። በኋላ ብያለሁ። በቃ በኋላ ሳውቃለሁ። ከዚህ በኋላ ብቸኛ ስራሽ የመሆነው እኔ ብቻ ነኝ አይዳን። እኔ ብቻ ነኝ ስራሽ። እሺ አሁን ቀጥታ ወደ እኔ ትመጪና በእንጥልጥል የቀረውን ንግግራችንን እንጨርሳለን። በፍጥነት ነይ፣ አለበለዚያ እመጣለሁ። እሺ እሺ። አንተ የተረገምክ ሰው መጣው። እዛው ጠብቀኝ፣ የትም እንዳትቀሳቀስ። አሁን እመጣለሁ። ምን አይነት ጣጣ ነው? አሁን ይህ ሰውዬ ከየት ነው የመጣብኝ? ሁሉንም ነገር አበላሸዋል። ለነገሩ ምን እንደምትፈልግ በደንብ አውቃለሁ። ምግቡ በጣም ጣፋጭ ነበር። በጣም አመሰግናለሁ። ለእርዳታ አመሰግናለሁ። ምንም አይደል። በመጥፋቴ ደስተኛ ነኝ። ወደዚህ አካባቢ ከመጣ በድጋሚ እኛ ጋር እንድትመጣ እንጠብቃለን። ድጋሚ እመጣለሁ። በእርግጠኝነት እመጣለሁ። ምክንያቱም የትም የማይገኝ ምግብ ነው ያላችሁ። እሺ ቆይ ግን አንተ ማን ነህ? እንዴት ነው ይህን ያህል ልትመሳሰል የቻላችሁት? አንዳንዴ ስመለከት ይሄ ቶፕራክ ነው ላለው፣ ከዛ ግን እመቤት አይዳን የምረዳሽ ነገር አለ? አይ ምንም የለም። ትንሽ አየር አጠረኝና ወደ መናፈሻ ወጥቼ ትንሽ አየር ልቀበል ነው። አርፈሽ ስራሽን ስራ። የደከመሽ ትመስያለሽ። ለነገሩ ከተፈጠረው ነገር በኋላ ያለ ነው። አይ በሱ ምክንያት አይደለም። ቡራክን አስተኝቼዋለሁ። በዛ መሃል እኔንም ሽለብ አደረገኝ። ከአንቺ አጠገብ ሲሆን መቼም ወዲያው ነው የተኛው። አይ ወዲያው አይደለም የተኛው፣ መጽሐፍ ስናነብ ነበር። የሚያስፈልግ ነገር ከሌለ የሆነች ትንሽዬ ስራ አለችብኝ። ሂጂ፣ መልካም ስራ ይሆንልሽ። አመሰግናለሁ። ቆይ አንዴ፣ አይዳንን አይተሻት ነበር? አዎ አሁን አይቻት ነበር። ወደ መናፈሻው አየር ለመቀበል ወጥታለች፣ ግን ትንሽ ደህና አትመስልም። እሺ አመሰግናለሁ። እዚህ በጣም በተደጋጋሚ መምጣቱን እየተለማመድከው ነው። ያ ሁሉም ሰው የራሱ ስራና ጉዳይ አለበት አይደል? እስቲ አትጃጃል። ይሄንን ገንዘብ ያዝና አሁን ከዚህ ጥፋ። ትሰማኛለህ? ዳግመኛ የግቢው አጥር ጋር ራሱ እንዳትደርስ። ዛሬ መጨረሻ ነው የምታየኝ። አይዳንዬ፣ የምፈልገው ነገር ይገባሽ አይመስለኝም። እዚህ ውስጥ ያለውን ሳይሆን ይሄንን ነው። አንተ አብደሃል እንዴ? ጭንቅላትን ያማል? ኧረ እባክሽ፣ ግን ያኔ አብረን ስንሆን እንደዚህ ያለውን ንግግር አልነገርሽኝም ነበር። ቆይ ረስተሽው ከሆነ ላስታውስሽ እንዴ? አብቅቷል፣ በቃ አብቅቷል አልኩ። አሁን እኔ እናንተ ምንም ጥምረት የለንም። አብቅቷል። አይዳን፣ ነገሩ ይህን ያህል ቀላል አይደለም። ለ7 ዓመታት ለአንቺ ስል እስር ቤት ያለ ምክንያት አሳለፍኩኝ። ምንም ሳላጠፋ በአንቺ ምክንያት ታስሬያለሁ።
ሄደሽ ያንን ገንዘብ ወስደሽ ጭራሽ ብለሽ ደግሞ ሀብታም ባል ልታገቢ ነው። እሱ ሳይበቃ ጭራሽ ልጁን ላውለች። ከዛ ደግሞ አሁን እዚህ መተሽ ገንዘብ ሰተሽኝ ከዚህ እንድጠፋ ትነግሪኛለሽ። እንደዚህ አይነት ነገር አይሰራም። በጣም አዝናለሁ። ይሄንን እንድታደርጊ በፍጹም አልፈቅድም። ያልቺን ምን ንገሪኝ። ያልቺን ተመልሷል። ጨዋታው አብቅቷል። ግልጽ ነው፣ አብቅቷል። ያ ሰርግ በጭራሽ አይደረግም አይደል? መጀመሪያ እኔና አንቺ መሀል ያለውን ችግር መፍታት አለብን። ችግራችንን ከፈታን በኋላ ተመልሰን እንደ በፊቱ እንሆናለን። እሺ? በድጋሚ ልታታልኝ እንዳታስቢው። የሚያስፈልግ ደግሞ ከሆነ ቀጥታ ለሚዲያ ዶክመንት ሰጣለሁ። እሺ? አስበሽዋል? ጋዜጣ ላይ ሲወጣ ይሄ ሁሉ ችግር ሲነገር ህዝብ ሁሉ ይሄንን መረጃ ሲሰማ የዛን አንተም ያበቃልሃል። ከዚህ በኋላ ምንም የሚያበቃ ነገር የለም አይዳን። ምክንያቱም አንዴ ገደል ውስጥ ገብቻለሁ። ምንም ሆነ ምን ሁሉንም ነገር አይቼዋለሁ። ግን አንቺ ግን አታውቂም አይደል? እዛ ለሰከንድ መቆየታችን ማይዳን፣ ያ ቦታ በጣም ጨለማና ቀዝቃዛ ቦታ ነው። በጭራሽ ልትቋቋሚዎችን አሁን ማድረግ ያለብሽን ነገር አድርጊና ይህን ነገር አስተካኪ። ሰርጉ በፍጹም አይካሄድም። የሆነ ሰው ይመጣል። በአንተ ምክንያት ለጥቂት ተይዘን ነበር። መቼስ መያዝ እንዴት ቀላል እንደሆነ ታውቂያለሽ አይደል? ስማ ያልችን እያደረግን ያለው ነገር ከታወቀ ሁለታችንም ያበቃልናል። ስለዚህ ከኔ እስክትሰማ ድረስ ጠብቅ። ሁሉንም እናወራለን። እሺ? በል አሁን ሂድ። አንተ ነህ እንዴ? አስደነገጥከኝ። ደህና ነሽ? እኔን ነው? ደህና ነኝ ውዴ። ፊዳንን ኩሽና ውስጥ አግኝቻት ነበር። አይታሽ እንደነበርና ደህና እንዳልሆንሽ ነግራኝ ነው። ኧረ ውዴ ደህና ነኝ። አየር ለመቀበል ወደዚህ መጥቼ ነው። በትናንትናው ማታ ጭቅጭቅ እንደሆነ አውቃለሁ። እኔም ባይፈጠር ደስታዬ ነበረ። ግን እናት እንድታናገረኝ ጠይቃ ነው አይደል? እሱም ምን ለውጥ ያመጣል? ለእኔ ያመጣል ቶፕራክ። ይህንን ንግግር ማድረግ ያለብን አንተ ስለፈለከው ነው እንጂ እናት ስለነገረች አይደለም። ይኸውልህ በደንብ ይገባኛል። የረሳው የህይወት ክፍል እንዳላውቃለሁ። ህይወትን እንደ አዲስ ነው የምትጀምረው። ግን ደግሞ ስለረሳ ብቻ በፊት ህይወት ውስጥ የነበሩትን ሰዎች ችላ ማለት አችልም። እባክህ አይንህን ከኔ አታሽሽ። ምን ለማድረግ እየሞከርክ እንደሆነ ለምን አትረዳኝም ቶፕራክ? ያን የረሳውን የበፊትህን ህይወት እንደ አዲስ ላንተ ስል እና ለኔ ስል ለሁለታችንም ስል ካንተ ጋር ገነባዋል። ግን ደግሞ ይህንን ብቻ ማድረግ አልችልም። ይሄ ነገር ለኔ ብቻ ሳይሆን ላንቺም በጣም ከባድ ነው። እሱን አውቃለሁ። ሁሉም ነገር ቀስ በቀስ እንደሚታወሰኝ ተስፋ አድርጋለሁ። የዛኔ ሁሉም ደስተኛ ይሆናል። በትክክል አብረን በድጋሚ እናሳካዋለን። አንተ ብቻ እጄን ጠበቅ አድርጋ ያዘኝ። አሁን ወደ ውስጥ እንግባ። ቪኒ ካፕቴን እያበረረ ነው። እየሰማን ነው ካፒቴን። ማረፊያ የተመቻቸ ነው። አሁን መንገዱ ክፍት ነው። ማረፍ ትችላለህ። እስቲ ተመልከቺው። ልክ እንደ ወፍ እየተንጫጫ ነው። እድሜ ላንቺ። ልጁ በህይወቱ ደስተኛ ሆኗል። ውድ ካፒቴን ና አሁን ቀጥታ ወደ መናፈሻው ንብረት። ቪን ልጄ አቁም። ምን እያደረክ ነው? አደራ እየተጠነቀቅሽ። እንዴት አደርሽ እመቤት አይደን? እንዴት አደርሽ? አየሩ በጣም ደስ ስለሚል ፍቃደኛ ከሆንሽ ቡራክን ቁርስ መናፈሻው ስለመገቡ።
እሺ እንደፈለግሽ አድርጊ። እኔ ሙሽራ ቀሚስ ልኬት አለብኝ። እሱ እንዲያስቸግረኝ አልፈልግም። በጣም አመሰግናለሁ። ክቡር ፓይለት፣ ወደ መናፈሻው እንብረር። ቪን 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 ቪን። ኡፍ ራሴ ሊፈነዳ ነው ሀልዲ። እስኪ ከላይ መድኃኒቴን አምጪልኝ። ቆይ እና ደግሞ የቅመም ሻይ ወይም እንደዛ ያለ ነገር አለ? የሮዝመሪ አለ። አዎ በቃ ይሁን። እሱን አፊልኝና ወደ ክፍሌ አምጪልኝ። እሺ እዛ እጠብቅሻለሁ። እሺ አሁኑን አመጣልሻለሁ። አውሮፕላኑን ለምንድን ነው ማታበራው? ነዳጅ አለቀብህ እንዴ? አዎ። ስለዚህ እንቀዳለና። የትኛውን የነዳጅ ቀለም ነው የምፈልገው? ንገረኝ እስኪ። ምረጥ። ቀይ ይሁንልኝ። አሁኑኑ ይመጣል። በሩን ክፍት አድርግ። ክፈተው። አሁን ይሞላል። አሁንስ? አረንጓዴ። እንደ ፍላጎት ክቡር ካፒቴን። አሁን ደግሞ በጣም ኃይለኛው ጋዝ እየመጣ ነው። እንደዚህ በፍጥነት ጺም ማብቀልህ ማመን አልቻልኩም። ነጭ ጺም። በል አሁን በአስቸኳይ ጺምን እንላጨው። አሁን ጉረስ። የኔ ፍቅር እንዴት ነሽ? ወጣሽ እንዴ? ምን እያደረግሽ ነው? እቤት ነኝ ፍቅር፣ ገና አልወጣ ነው። እኔ ይህንን ማመን አልችልም። አንቺ ልጅ እስካሁን አልተዘጋጀሽም? ተዘጋጅቻለሁ ማዬ፣ አሁን ልወጣ ነው። ማለት እንደዚህ ሆነሽ? አዎ። አለባበሴ ምን ችግር አለው? ልጅት፣ ለስራ ቃለ መጠይቅ ነው የምትሄጂው፣ ቀብር እኮ አይደለም። ቢያንስ ፊትሽን እንኳን ሜካፕ ተቀቢ እንጂ። ቆይ አመጣልሻለሁ። ይሄ ላንቺ ቀላሉ ጊዜ ነው ወይዘሪት አሲያ። ስራውን ፈልግም ብለሽ እንደተውሽው እናትሽ እስክትሰማ ጠብቂ። የዛኔ ነው ለቀብርሽ ጸሎት የምታደርግልሽ። በእንኪ ይህንን ተቀቢ። ወይ እማዬ፣ ሰርግ የሚሄድ ነው እንደ መሰለሽ? ልጄ፣ እዛ ድርጅት የሚሰሩ ሴቶች ልክ ሰርግ የሚሄዱ ይመስል ነው ሜካፕ የሚለቀለቁት። ይህኝ እስቲ እማዬ፣ የሆነ የቀለም ባሉ ውስጥ የገባው ነው የሚመስለው። እማዬ በቃ ይበቃሻል። አንቺ አልጨረሽም? ጨርሻለሁ። አሁን ለሁሉ ነገር ዝግጁ ነሽ? አሁን መሄድ እችላለሁ እናቴ? አዎ አዎ፣ ሂጂ። ውይ ውዴ፣ ፈጣሪ እርዳሽ ልጄ፣ ፈጣሪ እርዳሽ። እንግዲህ በስራሽ ላይ የእሱ እርዳታ ይጨመርበት። አይዳንዬ፣ ምን ነው ትንሽ የደከመሽ ትመስያለሽ? አይ አይደለም እናቴ፣ እንቅልፍ ብዙም ስላልተኛው ነው የሚሆነው። ዛሬ ፕሮግራሙን ብንቀይረው ይሻላል። አይሆንም እማዬ፣ ለሰርጉ ብዙም ቀን የለንም። ስለዚህ ቶሎ ብንገላገለው ነው የሚሻለው። ማን ነው? የማላውቀው ቁጥር ነው። እንደዛ ከሆነ አታንሳው በቃ። ማለቴ ታውቃለህ፣ ያው አሁን ላይ በጣም ብዙ በስልክ የሚያጭበረብሩ ሰዎች አሉ። ለዛ ነው። ሄሎ፣ አቤት። አዎ ነኝ። ኧረ እባክህ። እሺ እሺ፣ ገባኝ። ማን ነው? አዘጋጆቹ ናቸው። ላንቺ ደውለውልሽ ነበር ግን አታነሽም። የስልኬን ድምፅ አጥፍቼው ነበርና ሳላበራ ረሳሁት። አይዳንዬ፣ እንደኔ እረፍት ብታደርግ ይሻላል። ዛሬ አድካሚ ቀን ነው። አዎ አንቺ ልክ ነሽ እናቴ። በቃ ዲዛይነር እስኪመጣ ድረስ ትንሽ ጋደም ልበል። ይቅርታ አድርጉልኝ። ይቅርታ አድርግልኝ እናቴ።
ምን ሆነሻል? ማታ በደንብ አልተኛውም ነበር ለዛ ነው። የኔ ምስኪን። ላንቺስ ምን ላምጣልሽ ወይዘሪት አይዳን? ምንም አልፈልግም። ምን ተፈጥሮ ነው ውዴ? እንቅልፍ ስላልተኛሽ ብቻማ አይደለም፣ የሆነ ነገርማ አለ። አትጠይቂኝ ሲም። ያልጅን ከእስር ቤት ወጥቷል። እስከ ዛሬ ዲዛይን ካደረኳቸው ምርጡ ቀሚስ ይሄ ነው እንዳትጠራጠሩ። እናም በእርግጠኝነት በዓለም ላይ ካሉ ውቧ ሙሽራ ትሆኛለች። እና ምንድን ነው የምትጠብቂው? በይ እንጂ በቃው ሙሽራዋን እናዘጋጃት። አየን እኮ በጉጉት ብዛት ለመተኛት እራሱ አልቻለችም። ሄሎ፣ እቃዎቹ ዝግጁ ናቸው? በጣም አሪፍ። አሁን የምትሄድበትን አድራሻ ልክልሃል። ቻው። አይዳን፣ በድጋሚ ልታረዝሚ ከሞከርሽ እውነቴን ነው የምልሽ፣ በአሁኑ አለቅሽ። በሰርግሽ ቀን በጣም ቆንጆ የሆነ ስጦታ ልክልሻለሁ። ያኔ ያልችልን ማታለል ምን ማለት እንደሆነ በደንብ ታያለሽ። ደብሮኛል። ከፈልክ በሌላ ነገር መጫወት ትችላለሽ ውዴ። ሌላ መጫወቻ እሰጥሃለሁ። ምንድን ነው የምትፈልገው? ለብቻ መጫወት ደስ አይልም። ምን አለ እህት ወይም ወንድም ቢኖረኝ? ሊኖር ይችላል። ለምሳሌ እኔ ብቸኛ ልጅ ነበርኩ። ከዛ ፈጣሪ ትንሽዬ ደስ የሚል ወንድም ሰጠኝ። አባቴም እኮ አለው፣ ብቸኛ አይደለም። ኧረ እባክህ፣ መንታ ነው እንዲህ ያለው? መንታ ምንድን ነው? ሁለት ወንድማማቾች ወይም እህትማማቾች እኩል ሲወለዱ ማለት ነው። አባቴ ወንድም ሳይሆን እህት ናት ያለችው። ኤጄ ትባላለች። ድሮ ላይ ልክ አባትን የሚመስል ሰው ተዋውቄ ነበር። ሁሉም ሰው ራሱን የሚመስል ሰው አለ ይባላል። ለካስ እውነት ነው። ስለዚህ ሌላም ቡራክ አለ ማለት ነው? አይመስለኝም። አንተ ብቸኛና ልዩ ነህ። ሰላም፣ እንደምን ዋልሽ? እንኳን ደህና መጣሽ እመቤት። አሲያ እባላለሁ። ለስራ ቃለ መጠይቅ ነበር የመጣሁት። እሺ፣ ደውዬ ለአለቃው ላሳውቀው። እስከዛ ወደ ሁለተኛው ፎቅ ውጭና ጠብቂኝ። አመሰግናለሁ። ፈጣሪ ጠብቀሽ ከዓይን ያውጣሽ። እዚህ ጋር የሆነ ሰፍቷት አለበል ወይስ መስሎኝ ነው? ልጅት፣ ባለፈው ከተለካሽ በኋላ ኪሎ ቀነስሽ ልበል? አይገርምህም? ሰሞኑን ምግብ ምንም አልበላችም ማለት ይቻላል። ስለዚህ ቀሚሱ ሊሰፋት ይችላል። ያስታውቃል። አንድ ነገር እንገርሽ፣ ራስሽን የምታስርቢ ከሆነ ማንም ሰው እንደ ሙሽራ አይቀበልሽም። እሺ፣ ይቅር ይበልህ። ይኸውልሽ የኔ ውድ፣ ስሚ ውዴ፣ እንደዚህ ቢሆን አሪፍ የሚሆን አይመስልሽም? አዎ፣ አሁን ወገቧ በደንብ ይታያል። አይዳንዬ፣ ልዩ ሆነሻል። በጣም ነው የማመሰግነው። ወይኔ በጣም አምሮብሻል። በጣም ታምራለሽ። በቆሻሻ እጅ ቀሚሱን ታበላሽዋል። በልና እናትን ከዚህ ጋር ሆነን እንያት። አባዬ። አቤት። እኔን የሚመስል ሌላ ሰው አለ? አይ አይመስለኝም። የሚገርም ልጅ ነው። አሁን ይህንን ሀሳብ ከየት ነው ያመጣኸው? እህት ፊዳን ሁሉም ሰው ራሱን የሚመስል ሰው አለ ብላኛለች። እኔም አለኝ አባዬ። አይመስለኝም። ይቅርታ አድርጉልኝ፣ ከእጄ ድንገት አምልጦኝ ነው። ስብርባሪዎቹን አሁን አነሳቸዋለሁ። አንቺ ግን ደህና ነሽ? ደህና ነኝ ልጄ። ቆይ መጥረጊያ አምጥቼ ይሄንን ላፋፍሰው ሰው እንዳይቆርጥ። ፊዳን ምን ሆነሻል? ቆይ ልጄ፣ ለልጁ ለምንድን ነው እንደዚህ ያለ ነገር ያልሽው? እውነት ለመጥፎ ሀሳብ ብዬ አይደለም ውዴ። አቶ ቶፕራክ ቁርጥ ነጃትን ነው የሚመስለው። በቃ ነጃትን ነው የሚመስለው። አክስቴ አሊዴ የማይመስል ነገር እንደሆነ አውቃለሁ፣ ግን እንዲሁ ዝም ብዬ ለቡራክ ነገርኩት። ልክ ነው። አዎ ልጄ፣ እሱማ ሰዎች ይመሳሰላሉ፣ ግን እንደዛ ያለውን ነገር እዚህ ቤት ውስጥ ባታወሪ ነው የሚሻለው። ቡራክ ለእነሱ ይነግራቸዋል ብዬ አላሰብኩም ነበር።
እሺ ልጄ፣ ይህንን የምነግርሽ ለዘለቂታ ነው። ስሚኝ፣ ወይዘሪት አይዳን አንቺን ማባረሪያ ሰበብ ነው የምትፈልገው። ልጁን ግራ አጋባሽው ብለው እንዳያባረሩሽ ምንም አይነት ምክንያት አትስጫቸው። ልክ ነሽ አክስቴ አሊዴ፣ ይሄ በድጋሚ አይፈጠርም። በይ ነይ፣ በቃ እዛ የተሰበረውን እናጽዳው። አስዬ ነሽ አይደል? አዎ ሴቭ ዳባላለሁ። ስለተዋወቅሽ ደስ ብሎኛል። እኔም ይቅርታ አድርጊልኝ፣ አስጠበቅኩሽ አይደል? ችግር የለውም። ለአቶ አድናን ያንቺንና የሌሎችም ተወዳዳሪዎች መረጃ አሳይቼው ነበር። ያው በትምህርትሽ በከፍተኛ ውጤት መመረቅሽ ለቅጥሩ አግዞሻል። በጣም እድለኛ ነሽ። ይሄንን ስራ ለማግኘት ብዙ ሰው ይለፋል። አመሰግናለሁ። አቶ አድናን እየጠበቀሽ ነው። እንግባ። ይቅርታ፣ አንድ ያልጠበቁት ነገር ተፈጥሯል። ያው የቤተሰብ ጉዳይ ነው። ስራውን ማግኘቴ ቢያስደስተኝም ግን ስራውን መጀመር አልችልም። ኧረ እባክሽ። ውይ በጣም አዝናለሁ። ጊዜሽን ተሻማውብሽ። ይቅርታ አድርጊልኝ። መልካም ቀን። መልካም ቀን። አቶ አድናን ሰላም። ወይዘሪት አስዬ ስራ መጀመር አልችልም ብላለች። ኧረ እባክሽ። እና ምን ምክንያት ሰጠችሽ? እሺ ገባኝ። ስለዚህ ከሌሎች ተወዳዳሪዎች ጋር ቀጠሮ አመቻች። ሌላ ምንም ነገር ከሌለ መሄድ አለብኝ። መኪናው ይዘጋጅልኝ። በጣም ይቅርታ ጌታዬ። እኔ ነኝ ይቅርታ ማለት ያለብኝ። መቼም አልተጎዳሽም አይደል? አይ አታስብ፣ ደህና ነኝ። እባክሽ። መልካም ቀን። መልካም ቀን። በቃ እንሂድ። ስራውን እንደማፈልግ ነግሬሻለሁ? አዎ ነግሬያቸዋለሁ። እና ስትያቸው ምን አልሽ? ሴቷ ትንሽ አዘነች፣ ግን እንዲቀጥረኝ መቼም የምታስገድደው አትችልም። ጉዳያቸው ላይ አትኩሩ። ዋናው ችግር እናቴ ናት። ምን? ምንም አይደለም። ይሄ የማን መኪና ነው? ከጓደኛዬ የተወሽ ነው። እባክሽ ማታ መልሰሽ። ስሚ፣ ያልችንን ጉዳይ ምን ልናደርገው ነው? አላውቅም ኤሲ፣ ምንም አላውቅም። ልክ ነገሮች ደህና ናቸው ስላየሽ አይደል? እውነት ልክ በህይወታችን ውስጥ እንዳልነበረ እርስት አድርጌው ነበር። አጠይቂ እባክሽ። እንዴት ያለ እድል ነው ግን! ታውቂያለሽ፣ ያ ሙትቻ እዛ እስር ቤት ውስጥ ይሞታል ብዬ አስቤ ነበር፣ ግን አሁን ትልቅ ዱብዳ ሆነብኝ። የሆነ ነገር ማድረግ አለብን አይዳን። ቶፕራክ ጋር በሄድስ? ቆይ እንዴ፣ እኔ ያለቀውም ገለዋለሁ። ስሚኝማ፣ ቆይ ገንዘብ ለማግኘት ፈልጎ ቢሆንስ? የተወሰነ ያልስጩና ከዛ ይጠፋል። ብትገላገዩ ይሻላል። እሱን ያልሞከርኩ ነው እንደሚመስልሽ ኤሲ? እሱማ ምን እንደሚፈልግ አውቃለሁ። ምንድን ነው? እኔን ማስጨነቅ ነው የሚፈልገው። ለዛ ነው የማይፋታኝ። ምን አይነት ሁኔታ ውስጥ እንዳስገባኝ አይታይሽም? ይሄ ሰውዬ አያቆምም አይዳን። ትልቅ ችግር ነው የሚሆንብሽ። ካሁኑ ካላስወገድሽው በኋላ ጥሩ አይመጣም። እስኪ ይሞክረኝና ማን እንደሆንኩኝ አሳየዋለሁ። ይሄን የሙሽራ ቀሚስ ለመልበስ አመታትን ወስጃለሁ። በተራ ማስፈራሪያና ዛቻ ይሄን ሁሉ ነገር በአንድ የምተው ይመስልሻል? ሳላቅማማ አጠፋዋለሁ። አይዳን ይኸውልሽ፣ እደውልልሃለሁ ብለሽኝ ግን አልደወልሽም። ግን እንደዚህ የምትቀጥይ ከሆነ ነገሮች በጣም መጥፎ ይሆኑብሻል። እሱን ታውቂያለሽ። ይህ ሰውዬ ደግሞ የታባቱ ነው። መጣና መጥቻለሁ ወንድሜ። ይሄ ወንድሜ። ሁሉ ነገር ዝግጁ ነው? አዎ ነው ወንድሜ። በል አሁን እንሂድ። ወንድሜ ለእኔም ታስብልኛለህ አይደል? አዎ፣ አንዴ ነገሮችን ላስተካክልና ለአንተም የማደርገውን አደርጋለሁ። አታስብ። በልና ድንገት አንድ ሰው ከጠየቀ እኔም አላውቅም፣ አንተም አታውቀኝም። እሺ ተግባባን? እሺ ወንድሜ፣ ምንም አያሳስብ። እሺ